ወሲብ ህክምና ዋጋው ስንት ነው? አንድ ሰው ቢሮዬን አንኳኩቶ ሲመጣ ብዙ አይነት ጥያቄዎች እጠይቃቸዋለሁ። ከዛ በኋላ ከዛ ተነስቼ ካለባቸው ችግር አንጻር ችግሩ የቆየበት አንጻር ከዚህ በፊት ምን አይነት ምርመራዎች ምን አይነት ህክምናዎች ወስዳችኋል ወይም አሁን እየወሰዳችሁ ነው ወይ? ስንት ጊዜ የቆየ ችግር ነው ያለው? ቶሎ መጨረስ ብቻውን ነው ወይስ የብልት አለመቆም ችግር ብቻውን ነው? አንድ ላይ ብዙ አይነት ስንፈተ ወሲቦች አሉባችሁ ወይ? እንቅልፍ ትተኛላችሁ ወይ? ሌሎች ምልክቶች አሉባችሁ ወይ? ከዛስ ኪሏችሁ እንዴት ነው? ደም ግፊት፣ ስኳር፣ ኮሌስትሮል አለባችሁ ወይ? ክትትል አላችሁ ወይ? ተብሎ እንደ አግባብነቱ የሚታዘዝላችሁ ምርመራዎች ይለያያሉ። ምርመራ ውጤቶች በኋላ የሆርሞን ህክምና መርፌዎች ሊሆን ይችላል፣ የደም ስር ህክምናዎች፣ የነርቭ ህክምናዎች ሊሰጣችሁ ይችላል። ስለዚህ እንደሚታዘዝላችሁ መድኃኒት ደግሞ ዲፔንድ ያደርጋል። ስለዚህ እንደዚህ ተብሎ ዋጋ ሊነገራችሁ አይችልም። መታችሁ ሙሉ ምርመራ አድርጋችሁ የስንፈተ ወሲባችሁ መፍትሄ ማግኘት የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። የምታፋጥጡኝ ጊዜ ደረሰ። ስልጣኑ ለእናንተ የሚተላለፍበት እኔ እንደፈለግኩ ማላወራበት ግን የእናንተን ጥያቄ መርጬ የምመልስበት ጊዜ ደርሷል። ኦኬ። እስካሁን ድረስ ጥያቄ ጠይቃችሁ ሳላየው ያልመለስኩላችሁ ሰዎች ካላችሁ፣ ሌላ ጥያቄዎች ካላችሁ፣ እስካሁን ድረስ የሰራሁት ቪዲዮ ያልገባችሁ ነገር ካለ፣ በተለያየ ነገር ስንፈተ ወሲብ ዙሪያ ያሉ ጥያቄዎች ካሉ ዛሬ የመጠየቂያ ሰዓታችሁ ደርሷል ማለት ነው። ስለዚህ ኮመንት ላይ ትጽፉልኛላችሁ። ቀስ ቀስ እያለን እያነሳን ቪዲዮ እንሰራበታለን ማለት ነው። በማንኛውም ስንፈተ ወሲብ ደግሞ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።